ሰላም ተማሪዎች እንደምን አላችሁ? ዛሬ የ2018 የታሪክ ትምህርት የሞዴል ጥያቄዎችን ይዤ ቀርቤያለሁ። ወደ 100 የሚሆኑ ጥያቄዎችን ነው ያወጣነው በእኛ ትምህርት ቤት። ስለዚህ እነዚህን የሞዴል ጥያቄዎች አንድ ባንድ እንሰራለን። አንደኛው ጥያቄ which of the following is incorrect about history? A. History deals with change and continuity of historical developments over time. B. History helps us to understand the past, present, and forecast the future. C. History can be abused when selection is made from the past to justify the present. D. Like natural science, history conduct controlled experiment. እንግዲህ ስለ ሂስትሪ ኢንኮሬክት የሆነው ትክክል ያልሆነው የትኛው ነው? ኤ ሂስትሪ ዲልስ ዊዝ ቼንጅ ኤንድ ኮንቲኒቲ ኦፍ ሂስቶሪካል ዲቨሎፕመንትስ ኦቨር ታይም ይላል። ይሄ ምንም አያሻማም። ታሪክ የሰው ልጆችን ታሪክ የሰው ልጆችን ሂስቶሪካል ኢቨንት ቼንጅ እና ኮንቲኒቲ ለውጥና ቀጣይነት ነው የሚያጠናው። ምንም የሚያሻማ ነገር አይደለም፣ ትክክል ነው። ቢ ሂስትሪ ሄልፕስ አስ ቱ አንደርስታንድ ዘ ፓስት ዘ ፕሬዘንት ኤንድ ፎርካስት ዘ ፊውቸር። ኖ ዳውት ሂስትሪ በዋናነት ለምንድን ነው የሚጠቅመን? ቱ አንደርስታንድ ዘ ፓስት ነው። በተጨማሪም ደግሞ ቱ አንደርስታንድ ዘ ፕሬዘንት ቱ ፎርካስት ዘ ፊውቸር የወደፊቱን ለመተንበይ ከፍተኛ የሆነ ጠቀሜታ አለው። ይህም ትክክለኛ ስቴትመንት ነው። ሲ ሂስትሪ ካን ቢ አቢዩዝድ ዌን ሴሌክሽን ኢዝ ሜድ ፍሮም ዘ ፓስት ቱ ጀስቲፋይ ዘ ፕሬዘንት። ይህም ትክክለኛ ነው። ትክክለኛ ሂስትሪ ካን ቢ አቢዩዝድ ዌን ሴሌክሽን ኢዝ ሜድ ፍሮም ዘ ፓስት ቱ ጀስቲፋይ ዘ ፕሬዘንት። ይህም ትክክለኛ ሀሳብ ነው። ግለሰቦች ለራሳቸው ዓላማ ሂስትሪን ሲጠቀሙ ሂስትሪ አቢዩዝድ ተደርጓል ይባላል። እንግዲህ ሰዎች ለራሳቸው የፖለቲካ ፍላጎት አንድ ሂስቶሪካል ኢቨንት በመያዝ ያን ሂስቶሪካል ኢቨንት ጀስቲፋይ በማድረግ ሊከራከሩ ያን ሊጠቀሙበት ይችላሉ። ይሄ ሂስትሪን አቢዩዝ ማድረግ ነው። ለራስ የፖለቲካ ኦብጀክቲቭ መጠቀም ነው። ይሄ የሂስትሪ አቢዩዝ ይባላል። ይሄም ትክክለኛ ነው። ዲ ላይክ ናቹራል ሳይንስ ሂስትሪ ኮንዳክት ኮንትሮል ኤክስፐሪመንት። ሉክ ዘ ዲፍረንስ ቢትዊን ሂስትሪ ኤንድ ናቹራል ሳይንስ። የሂስትሪ እና የናቹራል ሳይንስ መሰረታዊ ልዩነት ምንድን ነው ስንል ሂስትሪ ኩኖት ኮንዳክት ኮንትሮል ኤክስፐሪመንት። በታሪክ ኮንትሮል ኤክስፐሪመንት አይካሄድም፣ ሙከራ አይካሄድም፣ ላብራቶሪ የለውም ሂስትሪ። ይልቁንስ ሂስትሪ ቤዝ ቢያደርገው ኤቪደንስ ላይ ነው፣ መረጃ ላይ ነው። እነዚህ መረጃዎች ደግሞ ከፕራይመሪ ሶርስ ወይም ደግሞ ከሰከንዳሪ ሶርስ ሊገኙ ይችላሉ። ኮንትሮል ኤክስፐሪመንት የሚያካሂዱ ናቹራል ሳይንሶች ናቸው። ለምሳሌ ኬሚስትሪ፣ ፊዚክስ፣ ባዮሎጂ ኤንድ ዘ ላይክ። ይሄ ትክክለኛ ያልሆነ መልስ ነው ማለት ነው። ትክክለኛ ያልሆነ ምርጫ ነው ማለት ስለ ሂስትሪ። ላይክ ናቹራል ሳይንስ ሂስትሪ ኮንዳክት ኮንትሮል ኤክስፐሪመንት። ሁለተኛው ጥያቄ who wrote about the war between Athens and Sparta or Peloponnesian War from 431 to 408 BC? A. Herodotus. B. Thucydides. C. Leopold von Ranke. D. ጆብ ሉዶልፍ። ሉክ እነዚህ ሰዎች ለሂስቶሪዮግራፊ እድገት ከፍተኛ የሆነ አስተዋጽኦ ያበረከቱ ግለሰቦች ናቸው። ሄሮዳትስ he was considered to be the father of history፣ የታሪክ አባት ተብሎ የሚጠራው ሄሮዳትስ ነው። ሄሮዳትስ የታሪክ አባት እንዲባል ያደረገው ነገር ምንድን ነው? ለመጀመሪያ ጊዜ ታሪክን የጻፈ ሂስቶሪያን ስለሆነ ነው። በተለይ በዌስተርን ሂስቶሪካል ራይቲንግ ትራዲሽን የመጀመሪያው ሰው ተደርጎ ይጠራል። በመሰረቱ ሄሮዳትስ የጻፈው ስለ ግሪክ እና ፐርሺያ ጦርነት ነው። he wrote about the wars between Persia and Greek. Thucydides
the successor of Herodotus, who was a Greek historian. He systematically, accurately and chronologically wrote history for the first time. ለመጀመሪያ ጊዜ ታሪክን ክሪቲካሊ አኩሬትሊ እና ክሮኖሎጂካሊ የጻፈ ሂስቶሪያን ነው። ይህ ሂስቶሪያን ስለምን የጻፈ ስንል he wrote about the Peloponnesian War. Peloponnesian War ምንድን ነው? the war between Sparta and Athens በሁለት የግሪክ ከተሞች መካከል ማለትም በስፓርታ እና በአቴንስ መካከል የተካሄደ ጦርነት ነው ይሄ ፔሎፖኔዥያን ዋር። ስለዛ ጦርነት የጻፈ በትክክለኛ አካሄድ ኤቪደንስን መሰረት በማድረግ ኦብጀክቲቭሊ በትክክለኛ አካሄድ የጻፈ ሂስቶሪያን ነው ቱሲዲደስ። ሊዮፖልድ ቮን ራንኬ ይሄም ሊታወቅ የሚገባው ግለሰብ ነው። ሊዮፖልድ ቮን ራንኬ he was considered to be the father of modern historiography የሞደርን ሂስቶሪዮግራፊ አባት ተብሎ የሚጠራ ነው። በ19ኛው መቶ ክፍለ ዘመን ሂስትሪ አስ ዲሲፕሊን ሂስትሪ እንደ ትምህርት መስክ በተለያዩ ትምህርት ቤቶች እንዲሰጥ ከፍተኛውን አስተዋጽኦ ያበረከተው ይሄ ጀርመናዊ የታሪክ ጸሐፊ ነው። በ19ኛው መቶ ክፍለ ዘመን የኖረ የታሪክ ጸሐፊ ነው። ጆብ ሉዶልፍ ሌላኛው ጀርመናዊ የታሪክ ጸሐፊ ደግሞ የሚታወሰው በምንድነው? የኢትዮጵያን ዘመናዊ ታሪክ ለመጀመሪያ ጊዜ ለመጻፍ የሞከረ ሂስቶሪያን ነው። he wrote the first modern history of Ethiopia that published in 1684 በ1684 ዓመተ ምህረት የመጀመሪያውን የኢትዮጵያ ታሪክ የጻፈ ጀርመናዊ የታሪክ ጸሐፊ ነው ጆብ ሉዶልፍ። እነዚህ ሰዎች በጣም ወሳኝ ሰዎች ናቸው። በአጭሩ ስለ አቴንስና ስለ ስፓርታ ወይም ደግሞ ስለ ፔሎፖኔዥያን ዋር የጻፈው ማን ነው? ቱሲዲደስ ነው። the answer is B. መልካም። ሶስተኛው one is not correct about the reasons why Ethiopian studies focused on the north until the early 1960s ይላል። A. the availability of written sources in the north. B. the north had written language. C. the north provided archaeological sources. D. the south lacked any history, culture and political institutions ይላል። ከመሆን እንግዲህ የኢትዮጵያን ሂስቶሪካል ስተዲስ በተመለከተ እስከ 1960ዎቹ ድረስ የኢትዮጵያ ሂስቶሪካል ስተዲ ፎከስ የሚያደርገው ኖርዘርን ፓርቱ ላይ ነው። ይሄ ለምን ሆነ ለሚለው ምክንያቶች አሉ። አንደኛው ኤ ዘ አቬይላቢሊቲ ኦፍ ሪትን ሶርስ ኢን ዘ ኖርዝ ኖ ዳውት በሰሜኑ ሪትን ሶርሶች አቬይላብል ናቸው፣ ይገኛሉ። በግዕዝ የተጻፉ ብዙ መረጃዎች አሉ። በሌሎች ሀገር ቋንቋዎች የተጻፉም ስለ ሰሜኑ ኢትዮጵያ አካባቢ ብዙ መረጃዎች አሉ። ይሄ ትክክለኛ ነው። ቢ ዘ ኖርዝ ሃድ ሪትን ላንጉጅ ኖ ዳውት ዘ ኖርዝ ሃድ ሪትን ላንጉጅ ሰች አስ ግዕዝ የጽሑፍ ቋንቋ አለው። ለአብነት ግዕዝ። ዘ ኖርዝ ፕሮቫይድድ አርኪኦሎጂካል ሶርስስ ይህም ሌላኛው ምክንያት ነው። በኖርዝ የተለያዩ አርኪኦሎጂካል መረጃዎች አሉ። ዲ ዘ ሳውዝ ላክድ ኤኒ ሂስትሪ ካልቸር ኤንድ ፖለቲካል ኢንስቲቱሽንስ ይሄ ትክክለኛ አይደለም። የሰሜኑ የኢትዮጵያ ሂስቶሪካል ስተዲስ እስከ 1960ዎቹ ድረስ ማለትም የአዲስ አበባ የጥናት ተቋም ኢንስቲትዩት ኦፍ ኢትዮጵያን ስተዲስ የሚባለው እስከሚመሰረት ድረስ የኢትዮጵያ የታሪክ አጥኚዎች፣ የታሪክ ተመራማሪዎች እና የውጭ ሀገር የታሪክ ጸሐፊዎች ፎከስ የሚያደርጉት በሰሜኑ ኢትዮጵያ ላይ ነው። ቅድም በጠቀስናቸው ምክንያት የተነሳ በእርግጥ ደቡቡ የራሱ የሆነ ካልቸር አለው፣ ሂስትሪ አለው። ይሄ የጥያቄው መንፈስ ካልቸር እና ሂስትሪ ስለሌለው ነው የሚለው ይሄ ትክክል አይደለም። ይልቁንስ ሂስቶሪያኖች they had lack of tendency to use oral sources as source of history ኦራል ሶርስን እንደ ዋና የታሪክ ማጥኛ ሲስተም አድርገው አለመጠቀማቸው ነው። ይሄ አንዱ ፕሮብሌም ነው። እንግዲህ ኦራል ትራዲሽንን እንደ ሶርስ ኦፍ ሂስትሪ መጠቀም የተጀመረው በ1960ዎቹ ነው።
አዲስ አበባ የአዲስ አበባ ዩኒቨርሲቲ ጥናት ተቋም ኢንስቲትዩት ኦፍ ኢትዮጵያን ስተዲስ የሚባለው አይኢኤስ የሚባለው በ1960ዎቹ ከተቋቋመ በኋላ ነው ሰዎች አፈታሪክን እንደ ዋና የታሪክ ምንጭነት መጠቀም የጀመሩት በተለይ ሂስቶሪያኖች። በዛ ምክንያት የደቡብንም ታሪክ ማጥናት ተጀምሯል አፈታሪክን በመጠቀም። አፈታሪክን ኮንሲደር ስለማያደርጉ ነው እስከ 1960ዎቹ ድረስ የአብዛኞቹ የታሪክ ጸሐፊዎች ሰሜኑ ላይ ፎከስ ያደረጉት የሚለው መሰረታዊ ምክንያት ነው ማለት ነው። እዚህ ጋር ተያይዞ አብራችሁ ልትይዙት ቢገባ ሜን ፖይንት ምንድን ነው? ዋት አር ዘ ፕሮብለምስ ኦፍ ኢትዮጵያን ስተዲስ ነው። የኢትዮጵያ ጥናት ኢትዮጵያ ታሪክ ጥናት ፕሮብለሞች ምን ምን ናቸው? 4 ፕሮብለሞች አሉ መጽሐፉ ጋር እንደተጠቀሱት። አንደኛው ኢምባላንስ ኦፍ ሶርስስ ነው፣ የታሪክ አለመመጣጠን ነው። ብዙ መረጃዎች በሰሜኑ አሉ፣ በደቡብ ደግሞ ጥቂት መረጃዎች አሉ። የታሪክ ምንጭ አለመመጣጠን አንዱ ፕሮብለም ነው። ሁለተኛው ፕሮብለም ላክ ኦፍ ኮምፕሬሲቭነስ ነው። የኢትዮጵያ ታሪክ ጥናት ሁሉን አቀፍ አይደለም። ኢት ሜንሊ ፎከስድ ኦን ፖለቲካል ኢሹስ፣ ፖለቲካዊ ጉዳዮች ላይ ያጠነጠነ ነው። ታሪክ ኮምፕሬሲቭ ነው ስንል ፖለቲካል ጉዳዮችን፣ ኢኮኖሚክ ጉዳዮችን፣ ካልቸራል እና ሶሻል ጉዳዮችን ማካተት አለበት ማለት ነው። ሌላኛው ፕሮብለም ምንድነው? ላክ ኦፍ ኦብጀክቲቪቲ፣ ትክክለኛነት ሳብጀክቲቪቲ ያጠቀዋል። ትክክለኛ አለመሆን ሌላኛው ፕሮብለም ነው። ላክ ኦፍ አክሰስ ቱ ፐርቲነንት ሶርስስ፣ አንዳንድ ጸሐፊዎች ደግሞ ወሳኝ መረጃዎችን አለማግኘት ችግር እንደዚሁ ሌላኛው የኢትዮጵያ ታሪክ ጥናት ፕሮብለም ተደርጎ ይወሰዳል ማለት ነው። ሌላኛው አራተኛው ጥያቄ ዋን ኢዝ ኮሬክት አባውት ሶርስ ኦፍ ሂስትሪ ይላል። እንግዲህ ኤ secondary sources are more reliable than primary sources. the reverse is true. ከፕራይመሪ ሶርስ እና ከሰከንዳሪ ሶርስ በጣም ተአማኝ የሚባለው የትኛው ነው? no doubt primary sources are more reliable ምክንያቱም they are near to the events they describe ለሚገልጹት ነገር በጣም ከፍተኛ የሆነ ቀረቤታ አላቸው በጊዜም በቦታም። ስለዚህ ይሄ ተገልብጧል። ሰከንዳሪ ሶርስ አር ሞር ሪሌብል ዛን ፕራይመሪ ሶርስ ነው የሚለው። ዘ ሪቨርስ ኢዝ ትሩ ማለት ፕራይመሪ ሶርስ አር ሞር ሪሌብል ዛን ሰከንዳሪ ሶርስስ ነው። ቢ ፕራይመሪ ኤንድ ሰከንዳሪ ሶርስ መስት ቢ ዩዝድ ዊዛውት ክሪቲካል ኤግዛሚኔሽን ይላል። ዊ ሃቭ ቱ ክሪቲካሊ ኤግዛማይን ቦዝ ዘ ፕራይመሪ ሶርስ ኤንድ ሰከንዳሪ ሶርስስ ቢፎር ራይቲንግ ሂስትሪ። ታሪክን ከመጻፋችን በፊት ፕራይመሪ ሶርሶችና ሰከንዳሪ ሶርሶችን ክሪቲካሊ ኤግዛማይን ማድረግ አለብን። ይሄ ግን ማድረግ የለብንም ነው የሚለው። ፎልስ ነው። ሲ ኦራል ሶርስስ ካን ቢ ቴክን አስ ፕራይመሪ ኤንድ ሰከንዳሪ ሶርስስ። ይሄም ትክክለኛ ነው። ይሄ ትክክለኛ ኮሬክት ነው። ኦራል ሶርስስ ፕራይመሪ ሶርስ መሆን ይችላል፣ ሰከንዳሪ ሶርስ መሆን ይችላል። እንግዲህ ሶርሶች በሁለት እንደሚከፈሉ ግልጽ ነው። ፕራይመሪ ሶርስ እና ሰከንዳሪ ሶርስ ተብለው እና ይሄ ኦራል ሶርስስ በሁለት መከፈል ይችላል። ሁለት መሆን ይችላል። ፕራይመሪ ሶርስ መሆን ይችላል፣ ሰከንዳሪ ሶርስ መሆን ይችላል። ፕራይመሪ ሶርስ መሆን የሚችለው ምን ሲሆን ነው? ኢን ዘ ኬዝ ኦፍ አይ ዊትነስ አካውንት፣ አይን ምስክር ሲሆን ነው። ቀጥታ የታሪካዊ ክስተቱን ያዩ ሰዎች መረጃ ሰጠው ታሪክ ቢጻፍ ያ መረጃ ለፕራይመሪ ሶርስ ሆኖ ያገለግላል ማለት ነው። እንደገና ሂርሳይ ኢን ዘ ኬዝ ኦፍ ሂርሳይ ማለት የስሚ መረጃ ከሆነ ደግሞ ማለት ሰከንዳሪ የሆነ ሰው ቢነግረን ያን መጀመሪያ የተለቀቀውን መረጃ ወይም ደግሞ የታሪካዊ ክስተቱን እውቅና ይዞ ይሄ ሰከንዳሪ ሶርስ እንደ ፕራይመሪ ኦራል ትራዲሽን እንደ ሰከንዳሪ ሶርስ ሆኖ አገለገለ ማለት ነው። ስለዚህ ይሄ ትክክለኛ አይደለም ማለት ነው። ኦራል ሶርስስ ትክክለኛ ኮሬክት ነው የሚለው የጥያቄው መንፈስ። ኮሬክት የሆነ ስቴትመንት ይሄ ነው። ኦራል ሶርስ ካን ቢ ቦዝ ፕራይመሪ ሶርስ ኤንድ ሰከንዳሪ ሶርስ። ሶርስ አር ኖት ዲሲሲቭ ኤሌመንትስ ይላል። ይሄ ፎልስ ነው። ሶርስ አር ዲሲሲቭ ኤሌመንትስ ኢን ዘ ስተዲ ኦፍ ሂስትሪ
ሌላኛው አምስተኛው ጥያቄ which species of Australopithecines may have been ancestor of genus Homo ይላል። የጀነስ ሆሞ አንሴስተር የሚባለው የትኛው ነው? በተደጋጋሚ በዛ ሽቶች ላይ ሰርተነዋል። 2018 እና 2017 እና 2016 አካባቢ ጥያቄዎች አሉ። የትኛው ነው? አውስትራሎፒተከስ አፋርኒሲስ ነው። it may have been ancestor of genus Homo የጀነስ ሆሞ ቀጥታ ዳይሬክት አንሴስተር የሚባለው ቅድመ አያት የሚባለው አውስትራሎፒተከስ አፋርኒሲስ ነው። ሉሲ ቢሎንግ የምታደርገው የሰው ዘር ዝርያ ነው። ይሄ or it's the direct link between ancient hominids and genus Homo የጀነስ ሆሞ እና የኤንሸንት ሆሚኒዶች ዋና አገናኝ ድልድይ ነው። ይሄ ዝርያ ወይም ደግሞ የጀነስ ሆሞ ቀጥታ አንሴስተር ተደርጎ ይወሰዳል። ስለዚህ መልሱ አውስትራሎፒተከስ አፋርኒሲስ ይሆናል ማለት ነው። ስድስተኛው ጥያቄ which of the following stone age is characterized by food production through the domestication of plants and animals? old stone age, new stone age, middle stone age, iron age? ይሄ መልሱ ቢ ነው የሚሆነው። ኒው ስቶን ኤጅ ነው። እንግዲህ ስቶን ኤጅ በሶስት እንደሚከፈል ታውቃላችሁ። ኦልድ ስቶን ኤጅ፣ ሚድል ስቶን ኤጅ እና ኒው ስቶን ኤጅ ተብሎ ወይም ደግሞ በሌላ አነጋገር ፓሊዮሊቲክ ኦልድ ስቶን ኤጅ ማለት ነው። ሚሶሊቲክ ሚድል ስቶን ኤጅ፣ ኒዮሊቲክ ኒው ስቶን ኤጅ ማለት ነው። እንግዲህ የሰው ልጆች ታላቅ አብዮት ያካሄዱት በየትኛው ስቶን ኤጅ ነው ቢባል a great revolution in human history happened during the Neolithic period or the new stone age በአዲሱ የድንጋይ ዘመን ነው። ይሄ አብዮት ምን ይባላል? ኒዮሊቲክ ሪቮሉሽን ይባላል። ኒዮሊቲክ ሪቮሉሽን እንግዲህ አብዮት የተባለው ምንድን ነው? የሰው ልጆች ከፍተኛ የሆነ ለውጥ ስላካሄዱ ነው። የኢኮኖሚ ለውጥ ስላካሄዱ ነው። የኢኮኖሚ ለውጡ ምንድን ነው? ሮዝ ራዲካል ሽፍት ፍሮም ሃንቲንግ ኤንድ ጋዘሪንግ ቱ ፉድ ፕሮዳክሽን የሰው ልጅ ፍራፍሬ ከመልቀም እና አደን ከማደን ወደ ምግብ ወደ ማምረት የተቀየረበት ታላቅ አብዮት ነው። እንግዲህ የሰው ልጅ ጠምዶ ማረስ የጀመረው የእርሻ ስራ ኢኮኖሚ የጀመረው በዚህ በአዲሱ የድንጋይ ዘመን ነው። በዛም ነው ይሄ የድንጋይ ዘመን ኒዮሊቲክ ሪቮሉሽን የሚባለው። or in other words it was a great period in which human beings became food producers ምግብ አምራች የሆኑበት ፔሪየድ ነው ይሄ የድንጋይ ዘመን። ስለዚህ መልሱ የሚሆነው ቅድም ብለነዋል ኒው ስቶን ኤጅ ነው። ፉድ ፕሮዳክሽን is characterized by the new stone age። ሰባተኛው what was the major factor that made the emergence of ancient civilizations possible ይላል። ለኤንሸንት ሲቪላይዜሽን ሜጀር ፋክተር የሚባለው ምንድነው? ኤ አግሪካልቸራል ሪቮሉሽን፣ ቢ ኮመርሻል ሪቮሉሽን፣ ሲ ኢንዱስትሪያል ሪቮሉሽን፣ ዲ ካልቸራል ሪቮሉሽን ይላል። አግሪካልቸራል ሪቮሉሽን agriculture was the main factor for the emergence of ancient civilizations የጥንታዊ ስልጣኔ ዋና መነሻ ዋና ፋክተር የሚባለው አግሪካልቸር ነው። የስቴት መመስረትም ሜን ፋክተር የሚባለው አግሪካልቸር ነው። የመንግስት መመስረት ዋና ፋክተር የሚባለው አግሪካልቸር ነው። ስለዚህ መልሱ ኤ ይሆናል ማለት ነው። ስምንተኛ which of the following is incorrect about ancient Egypt? A. The political unity of Egypt was made possible by the Nile River. No doubt ትክክል ነው። Egypt is based on Nile River። ይህ ሄሮዳትስ እንዳለው ኢጅፕት is a gift of Nile። ግብጽ የአባይ ስጦታ ናት። ምን ማለት ነው ያገለልስ? Egypt could not have existed without the annual flood of Nile River ማለት ነው። ስለዚህ ግብጽ አባይ ሁሉ ነገሯ ነው። የግብጽ የፖለቲካል ዩኒቲ አቺቭ የሆነው በአባይ ወንዝ አማካኝነት ነው። አባይ ወንዝ የንግድ
የግብጾች የንግድ መስመር ነው። የስልጣኔያቸው ዋና መሰረት ነው። ስለዚህ ኤ ትክክለኛ ነው። ቢ ኢጂፕሽያን ውሜን ዌር ዘ ሞስት ሰፕረስድ ኤንድ ሃድ ኖ ራይትስ አት ኦል ይዛት የግብጽ ሴቶች በጣም የተጨቆኑና ምንም አይነት መብት የላቸውም። ይሄ ፍጹም ስህተት ነው። ጥንታዊ ግብጽ ሴቶች የተሻለ መብት ነበራቸው ነው የሚለው። እንዲያውም ከሌላው ዓለም በተለየ ሁኔታ ኤንሸንት ኢጂፕሽያን ውሜን ሃድ ሌጋል ራይትስ የህግ መብቶች ነበራቸው። እንዲያውም በአንድ ወቅት የሴት ነገስታትም ፋርኦዎችም ብቅ ብሏል። ለምሳሌ ኪዩን ሀትሽፕሱት ብትባለዋ ሰው ጥንታዊ ግብጾች በጥንታዊ ግብጽ ሴቶች የተሻለ መብት ነበራቸው ከሌላው ዓለም በተለየ። ሲ ኢጂፕሽያን ፋሮስ ዌር ሲን አስ ሂውማን ኤንድ ዲቫይን ኖ ዳውት። ዘ ኢጂፕሽያን ፋሮስ ማለት በነገራችን ላይ ዘ ኔም ጊቨን ቱ ዘ ኢጂፕሽያን ሩለርስ ነው። የግብጽ መሪዎች የሚሰጣቸው ማዕረግ ፋሮ ይባላሉ። በአማርኛው ፈርዖን የሚባለው ነው። እና እነዚህ ፈርዖኖች they have divine power and political power የፖለቲካ ስልጣን አላቸው፣ እንደገና መለኮታዊ ስልጣን አላቸው ተብሎ ይታሰባል። they are incarnate gods ስጋ ለባሽ አማልክት ተደርገው ይወሰዳሉ። ዲ ancient Egyptians declined due to the invaders such as Assyrians and Persians no doubt. ስለዚህ ኢንኮሬክት የሆነው ኢጂፕሽያን ውሜን ዌር ዘ ሞስት ሰፕረስድ ኤንድ ሃድ ኖ ራይት አት ኦል የሚለው ትክክለኛ አይደለም ማለት ነው። መልሱ ቢ ነው ማለት ነው። ዌል ዘጠነኛው ጥያቄ አት ዊች ኮንቲኔንት ኤርሊ ሲቪላይዜሽንስ ዌር ስታብሊሽድ ሜንሊ ቤዝድ ኦን ሲቲ ስቴትስ? ኤዥያ፣ አፍሪካ፣ ዩሮፕ፣ አሜሪካ። መጽሐፋችሁ ጋር ቀጥታ እንዳለው most of the early civilizations in Asia were based on city states. ኤዥያ ላይ ያሉ ሲቪላይዜሽኖች በዋናነት ሲቲ ስቴትስን መሰረት ያደረጉ ናቸው። ሲቲ ስቴትስ ቤዚካሊ ምን ማለት ነው? a small independent country consisting of single city exercising full sovereignty እንደማለት ነው። ትንሽዬ ከተማ ራሷን ችላ ፖለቲካል ፓወር ኤክሰርሳይዝ ማድረግ የምትችልበት ሁኔታ ይሄ ሲቲ ስቴት ይባላል፣ ወይም ደግሞ ፖሊስ ይባላል። በእርግጥ የግሪክ ስልጣኔም የአውሮፓ የስልጣኔ እምብርት የነበረችው ግሪክም ስልጣኔዋ በሲቲ ስቴትስ ላይ የተመሰረተ ነው። ግን ሞስትሊ የኤዥያ ሲቲ ስቴቶች የኤዥያ ስልጣኔ በብዙ ሲቲ ስቴቶች ላይ የተመሰረተ ነበር። we can mention the city states in ሱሜሪያ ሲቲ ስቴቶችን መጥቀስ ይቻላል፣ ሌሎችን። ስለዚህ መልሱ ኤ ነው የሚሆነው ማለት ነው። አስረኛው during the 5th century BC ancient Athens introduced a system of direct democracy. How did it practically operate? A. All descendants including women, slaves and foreign merchants possessed equal voting rights. Is that B. Adult male citizens gathered in a general meeting called assembly. C. A small oligarchy of 10 military generals held absolute law-making power behind closed doors. D. Representatives were elected through an online ballot to govern on the behalf of regional districts. Come on. Which European state was considered to be the birthplace of civilization? ቢባል ግሪስ ናት። የዓለም ስልጣኔ መነሻ የምዕራቡ የስልጣኔ መነሻ በተለይ ተደርጋ የምትወሰደው ግሪስ ናት እና የግሪስ ስልጣኔ በዋናነት የተመሰረተው በሁለት ከተሞች ላይ ነው። እንግዲህ የግሪክ ስልጣኔ ሲቲ ስቴቶችን መሰረት ያደረገ ነው። ሲቲ ስቴትስ እና ዶሚናንት ሲቲ ስቴትስ የሚባሉት አቴንስ እና ስፓርታ ናቸው።
አቴንስና ስፓርታ በዋናነት በተለይ ደግሞ አቴንስ it was assumed to be the birthplace of democracy አቴንስ የምትባለው የግሪክ ሲቲ ስቴት የዲሞክራሲ መነሻ ተደርጋ ትወሰዳለች ነው። እና የአቴንስ በነገራችን ላይ ዲሞክራሲ ሁለት አይነት ታይፕ አለው። በዋናነት አንደኛው ዳይሬክት ዲሞክራሲ የሚባለው ነው። ሁለተኛው ደግሞ ኢንዳይሬክት ዲሞክራሲ ወይም ደግሞ ሪፕሬዘንታቲቭ ዲሞክራሲ ነው። እና የግሪክ ዲሞክራሲ በዋናነት የአቴንስ ዲሞክራሲ ዳይሬክት ዲሞክራሲ ይባል ነበር። ዳይሬክት ዲሞክራሲ ምን ማለት ነው? ኦል ግሪክ አዳልት ሲቲዝንስ ፓርቲሲፔትድ ዳይሬክትሊ ቀጥታ አዳልቶች የፖለቲካ መብት የሚሰጣቸው ወጣቶች ፖለቲካሊ ቀጥታ መሳተፍ መቻል እና ውሳኔዎችን ማሳለፍ መቻል የዳይሬክት ዲሞክራሲ አንዱ ገጽታ ነው። ኢንዳይሬክት ዲሞክራሲ የሞደርን ዲሞክራሲ አሁን ያለው የዲሞክራሲ ስርዓት ነው። በውክልና በፓርላማ ውክልና ዜጎች የፖለቲካ ተሳትፎ ያደርጋሉ። የራሳቸውን ተወካይ ይመርጡና እነዛ ተወካዮች የዜጎችን ድምጽ ያሰማሉ። ይሄ the most form of democracy nowadays is what's known as representative democracy. ይሄ እንደ ግሪስ ዳይሬክት ዲሞክራሲ ምንድነው መገለጫው ነው? ቢ ነው all adult male citizens gathered in a general meeting called the assembly to personally speak, pass laws and vote on policies የሚለው። በእርግጥ ይሄ የአቴንስ ዳይሬክት ዲሞክራሲ ሊሚቴሽን አለው። ሊሚቴሽኑ ምንድነው? it excludes women, slaves and foreigners from political participations በፖለቲካ ፓርቲሲፔሽን መብት የማይሰጣቸው ሰዎች አሉ። እነማን ናቸው? ሴቶች፣ የውጭ ሀገር ዜጎች፣ ባሮች ምንም አይነት የፖለቲካ ተሳትፎ መብት የላቸው። ሊሚቴሽን አለው ማለት ነው። የሆነ ሆኖ የዲሞክራሲ መነሻ ሀገር የምትባለዋ ግሪክ ናት። ግሪክ was considered to be the birthplace of Western democracy. So this much is enough for today. Next time we shall proceed to the rest of our model exam. So don't forget joining our Telegram channel. Here is put in the front side of the page and joining the Telegram. In addition, don't forget subscribing, sharing and liking the channel. Thank you for staying together.